ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ትናንት ሀይሚና ብሩክ በቤታቸው አልመጡም፣ ግን በቲክቶክ መጥተው ነበረ። መጥተውም እንግዲህ ሬምባ ሲል ያመሸ ብዙ ሰው አለ፣ ሲወራጭ ያመሸ እና ሲታረቁ ያው ደስ የማይለው ብዙ ሰው እንዳለ አውቃለሁ። ሀይሚ ደግሞ አሮጊቶቹ ያው ሀይሚን እየሰደቧት ነበረ። ሀይሚ ደግሞ ለእነሱ ልካቸውን እየነገረቻቸው ነበረ እና ልክ ብለሻል እንኳን ልካቸውን ነገርሻቸው በትክክል ነው። የምር ሌላ ሰው ጋና ምናምን ሀይሚ ከሌላ ጋር ትምጣ ብሩክ ከሌላ ጋር ይምጣ፣ ያው ድራማ እንዲጀመርላቸው ፈልገው ነው። ምክንያቱም የኛ ሰው ግርግር፣ ድራማ፣ ብጥብጥ፣ ነተረክ፣ ጭቅጭቅ ስለምንፈልግ ያ ነገር እንዲመጣ ስለፈለጉ ነው እንደዛ የሚሉት እንጂ ሌላ ምንም አይነት ጥቅም ያገኛሉ ብዬ አላስብም። ሲቀጥል ደግሞ ቆይ እናንተ ግን ምን አገባችሁ? የምር ምን አገባችሁ? ቆይ እናንተ አሮጊቶቹ ማለት ነው ምን አገባችሁ? እሱ ደስተኛ ከሆነ እሱ ደስተኛ መሆኑ ከሷ ጋር ነው ካለ ምን አገባችሁ? ሲቀጥል ደግሞ በሀይሚ ሳይድም ከቅዱስ ጋር ትምጣ ምናምን የምትሉ ሰዎች ሀይሚ ከብሩክ ጋር መሆን የሚያስደስታት ከሆነ ምን አገባችሁ? እና ዳኒ ደግሞ ኮተት እያለ ነበረ እና ሰሞኑን እንግዲህ አዲስ ድራማ ይጀምራሉ። ምክንያቱም ካልጀመሩ ዩቲዩብ ቪው የለውም ምን ይሰራሉ? ቲክቶክ ላይ ምናምን እየመጡ እንትን የሚሉ ከሆነ አሁንም ነገሩ ስላልጠራ ሁሉም እየተነቋቆረ ነው ያለው። ለምንድን ነው ሀይሚን የሚሰድቧት? ብሩክ ደግሞ የሆነ ነገር የሚሉት ብቻ። ትናንትና ብዙ ስድድብ ነበር። የሆነ ሰዓት እንደውም ሀይሚ ተናዳለች እና ይህ ሁሉ ነገር የሚሆነው ደግሞ ነገር ስላልጠራ ነው። ገባችሁ? ጥርት ስላላለ ሁሉ ነገር በደፈነው ስለነበረ ሀይሚም አንዳንድ ነገር ሲሏት ትናደዳለች፣ ብሩኬም አንዳንድ ነገር ሲሉት ይናደዳል። እና እነዚህ አሮጊቶቹ ደግሞ ታውቃላችሁ ዝም ብለው ሀይሚን የሚያሸማቅቅ ነገር ማድረግ ነው የሚፈልጉት። እንኳን ላይ ብላይ አግኝተዋት ማለት ነው እንዲሁ ፎቶዋን እንኳን እንዴት ሲያደርጉት እንደሚሉ ታውቃላችሁ። ስራቸው እሷ ብቻ ናት። ይሄ ደግሞ ያው ብዙ የሚወዱ ሰዎች ይኖራሉ። ሲቀጥል ደግሞ ማለት ነው ሀይሚ ደግሞ በእነዚህ ተራ ሰዎች መናደድ የለብሽም። የምር እንዴ እነዚህ እኮ ዝም ብለው አሮጊት ነገር ናቸው። እጃዛ ቤት ተቀምጠው ዝም ብለው ሩዝ ሲያንፎቀፉቁ ነው የሚውሉ። ዩቲዩብ እንኳን አይሰሩም። ገባሽ አይደል? ለዩቲዩብ እንኳን አይባልም። ዝም ብለው አንቺን እየተሳደቡ በቃ ኢጃዛ ቤት ነው ውሏቸው። ለዛ ነው ስራ ስላጡ ነው አንቺን የሚሳደቡ። ሲቀጥል ብሩኬ እናገኘዋለን የሚል ሀሳብ ይኖራቸዋል። ሰው ተስፋ ስለማይቆርጥ ደግሞ አብዛኞቹ ጠላቶቹ ሀይሚን የሚጠሏት ሴቶች ናቸውና አሮጊቶቹ ደግሞ እቺ የልጅ የምትሆናችሁ ሴት ጋር እንደዚህ መጣላት መሳፈጥ ምናምን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና ልካችሁን እወቁ ብላችኋለች እሷም። እና እናንተም እንደ እድሜያችሁ ነው፣ እንደ ትልቅ ሰው አስቡ እንጂ አሁን እነዚህ ልጆች አሁን ምናቸው ይሰደባል? የምር አሁን ሀይሚ አሁን ምን ሆነ የሚሰደበው? ከሀይሚ ጋር የማይሆኑበት ምክንያት ምንድን ነው? ሀይሚ ለብሩክ ምን ክፉ ሆና ነው? የምር ሀይሚ እኮ ለብሩክ የእድገቱ ምንጭ ናት። እዚህ እንዲደርስ ያደረገችው መርጦ እንዲለብስ፣ መርጦ እንዲበላ፣ መርጦ መኪና እንዲያሽከረከር ያደረገችው ሀይሚ እንደሆነች ጠፍቷችሁ ነው? ብሩክ ከሀይሚ ጋር ባይመጣ ልክ እንደነ ማርክ ዊና ልክ እንደ ሌሎቹ ጓደኞች ነበር የሚሆነው። ግን ከሁሉም በላይ የበለጠ ቆንጆ ህይወት እንዲኖረው ያደረገችው ሀይሚ ናት። ለሀይሚም እንዲሁ ብሩክ ነው ከብሩክ ጋር በመስራቷ። ሲጀመር ብሩክ የታወቀው በሀይሚ ነው። ለምን? ሀይሚን ከነ አብርሽ ጋር ስትሰራ ስለምናቃት በቃ በዛ ሁላችንም ለምደናታል። ፊቱ አዲስ አልሆነብንም። በአንድ ቀን ነው ሰብስክራይብ ያደረግናት እና ከሀይሚ ጋር ባይመጣ ብሩክ እዚህ አይደርስም ነበር። እናንተ ይህን ያክል አታሽቃብጡለትም ነበር። እናንተ ይህን ያክል አትወዱትም ነበር። ይህን ያክል አድናቆት አይኖረውም ነበር። ይህ ሁሉ ነገር የመጣው በሀይሚ መሆኑን እንዳትረሱ። ሲቀጥል ደግሞ ሀይሚ ከቅዱስ ጋር ትምጣ የምትሉ ሰዎች ደግሞ ጤነኛ ናችሁ? ምንድነው ችግራችሁ? እነዛው እኮ ናቸው። የምር እነዛው 32ቱ ናቸው እንጂ እውነት ሀይሚን የሚወዷት ሰዎች ብሩክን እንዴት እንደምትወደው እንደምትፈልገው፣ ብሩክም ለእሷ እንዴት እንደሚያስፈልጋት ስለሚያውቁ ጭራሽ እንደዛ አይነት ቃላት ከአንደበታቸው አይወጣም። እንደዛ የሚሉት እነዚህ አሮጊቶቹ ናቸው። ለምን? ብሩክ ከሀይሚ እንዲለይ ስለሚፈልጉ በቃ ከሌላ ሰው ጋር ሲሆን ደስ ይላቸዋል። ግን ደግሞ አይምሰላችሁ። እንደ ወንድም የምታዩት ከሆነ ብሩክ ከሀይሚ ተለይቶ ጥሩ ስራም አይኖረውም፣ ቪውም አይኖረውም። በቃ እንደሁን በፊቱ አይሆንም። ለምን? በቃ በሷ ነው እየለመድነው፣ ከሷ ጋር ነው። ከሷ ተለይቶ ሲመጣ ደግሞ ሌላ ማይሆን ነገር ነው። እኛ የምንፈልገው ደግሞ አብረው እንዲሆኑ ነው። እና አብረው እንዲሆኑ የማይፈልጉ ሰዎች አሉ። ሲታረቁ ደግሞ ተናዳችሁ ነው አይደል? አሁን ሰላም ስትሳደቡ የነበረ ሀይሚን ከዛችኛው ጋና እቻት መጥንም እቻት ሆነህም ምናምን እያላችሁ ስትሳደቡ የነበራችሁ እንደውም እርስ በርሳቸው ራሱ ሊጣሉ ነበረ። ብሩክና ሀይሚ ማለት ነው። ላይ ብላይ አንተ ነፊት የምትሰጣቸው ምናምን እያለች ያው እንግዲህ እሱ ፊት መስጠትማ እንግዲህ አድናቂ እስከሆኑ ድረስ
ደግሞ እሱ ቢሰድባቸው ሁለቱንም እንትን ሊሉ ይችላሉ። እና ያው እንግዲህ የእሱ አድናቂ ነን እስካሉ ድረስ መሳደብ አልፈልግም ይመስለኛል። ግን አፋቸውን ማዘጋት ይችል ነበረ። ሰው ሀይሚን ብትሆኝ ለእነዚህ ለአሮጊቶች መናደድ አለብሽ ብዬ አላስብም። የፈልጋቸውን ነገር ቢሉ አንቺ በራስሽ ትተማመኛለሽ፣ በራስሽ ኮንፊደንስ አለሽ፣ ቆንጆ ነሽ። አዎ ግልጽ ነው፣ ከማንም ሴት እንደምትበልጥ ምንም የታወቀ ነው። ራሷን በማስከበርም ሆነ በፊዚካሊም ሆነ በአስተሳሰብም ሆነ በምንም ነገር እውነት ለመናገር ከሀይሚ የሚደርስ የለም። ወለ አብሳላት ብትሉ ወለ ኮልታፊት ወለ ሁሉም ማንም ይሁን ማንም ከሀይሚ የሚደርስ የለም። አሁንም ሌላ ሴት ጋር ቢሆን ብሩክ እንደ ሀይሚ አይነት ሴት እንደማያገኝ እርግጠኛ ነኝ። አንዲቱን ሞልቃቃ በዛ ጎትቶ ነው የሚያመጣት እንጂ እንደ ሀይሚ አይነት ሴት እንደማያገኝ እርግጠኛ ነኝ። እና ብቻ ብዙ ሰው ቅናታም እንደሆነ የተረዳሁት ምን ያክል ቅንቅናም ሰው እንዳለ ማለት ነው። እና እነሱ አንድ ላይ ሲሆኑ የምትናድዱ አሮጊቶች ብያችኋለሁ። ድሮ መርጣችሁ አሽቃብጡ፣ ከሀይሚም ከብሩክም እያላችሁ አሽቃብጡ። አንድ ሰው ጋር ስትሆኑ በኋላ አብረው ሲሆኑ እንዴት ብላችሁ ልታሽቃብጡ ነው ብያችሁ ነበርና እናንተ ራሳችሁ ልታጣሏቸው ነበረ። ልጆቹ እንዲታረቁ እንፈልጋለን ብለን አስታርቀን፣ ግን እነሱ የማይፈልጉ የተወሰኑ ሰዎች ስላሉ ብቻ የነዛን ኮመንት እያዩ ልጆቹ ሊጣሉ ነበርና ለምን እንደምትፈልጉ አላቅም። ሀይሚና ብሩክ እንዲጣሉ ማለት ነው። ኦዲየንሶች ራሳችሁ ማለት ነው። ብሩክን እንወደዋለን የምትሉ ሰዎች ከሀይሚ ጋር እንዲሆን ጭራሽ የማትፈልጉ አላችሁ እና ይመስለኛል ወይ ስለምትወዱት ነው ስለምታፈቅሩት እሱ አንትቶ ከኛ ጋር ይሁን። ምክንያቱም ከሌላ ሰው ጋር ሆኖ እንደማይቆይ ታውቃላችሁ። የማይሆን ነገር ነው። ብሩክ ከሀይሚ አያልፍም። ልፋት ነው፣ ድካም ነው እና መጨረሻችሁ ልፋት ሆኖ ነው የሚሆን። መጨረሻ ላይ ይቅርታ ጠይቃችሁ ወደ እሷ ነው የምትጠጉት እንጂ ብሩክ ከሀይሚ ላይ አያልፍ። ዝም ብላችሁ ባትለፈልፉ፣ በቃ ብዙ ነገር ባታወሩ ጥሩ ነው። ምክንያቱም በቃ እነሱ አብሮ ነው የሚሆኑት፣ አብሮ ነው የሚመጡት፣ አብሮ ነው የሚኖሩት። ብዙ ጊዜ ተጣሉ፣ አያችሁ አይደለ? ተጣልተው ያውቃሉ፣ ይጣላሉ፣ ከዚህም በኋላ ይጣላሉ። ይህ ሁሉ ነገር ተፈጥሮ ያልተለያዩ ሰዎች አሁን ደግሞ ከዚህ በኋላ ይለያያሉ ብላችሁ ተስፋ አድርጋችሁ ለማጣላት የምትሞክሩ፣ የምትሳደቡ፣ የምታሸማቅቁ እኔ ሀይሚያው ምኗ እንደሚሰደብ እግዚአብሔር ይወቀው። ይቺ የመሰለች ልጅ ማለት ከአንደበቷ መጥፎ ቃል አይወጣ። የምትሰራው ስራ በስነ ስርዓት ክብሯን ጠብቃን የምትሰራ፣ አለባበሷ ስርዓት ያለው ነው። ሁሉ ነገሯ ስርዓት ያላት ሴት ናት። እንደው ሀይሚ ምኗ እንደሚሰድብ እግዚአብሔር ይወቀው። ምኗ እንደው ለብሩክ የምታንሰው እና ደግሞ እንትንም ሄደው አይቻቸዋለሁ። ፍፄ ቤት መጥተው ነበረ። ፍፄ ቤት እንግዲህ መቄዶንያ ብያቸዋለሁ እንደሚሄዱ። እዛ ሄደው እንግዲህ በቪዲዮ ተቀርጸው ምናምን አይተናል። ጎበዝ፣ ከዚህም በላይ እንድታደርጉ እንፈልጋለን። ምክንያቱም በቃ እንደዚህ ሰው ስትረዱ እስኪ ያሳዩ። ሌሎች ዩቲዩበሮችም ሰውን ስትረዱ ስታግዙ እንዲሁ መሸቀል ብቻ አይደለም፣ ድራማ መስራት፣ የውሸት ነገር መስራት ብቻ ሳይሆን ካገኛችሁት ላይ ለሰው ስታካፍሉ ማሳዩን እና በጣም ደስ ብሎኛል። ሀይሚዬም ነበረች እንግዲህ ብዙ ጊዜ አሁን ለሶስተኛ ጊዜ ምናምን ሲሄዱ አየዋቸውና በርቱ ነው ልላችሁ የምፈልገው። ከዛ ውጭ ግን እናሽቃባይ 32ቱ ምናምን አይዞን ተቃጥላችሁ ነው የምትቀሩ። ገና ሰርጋቸውን ታያላችሁ። ያኔ ምን ልትሆኑ ነው?